አላሁ አክበር ማሻአላህ። እንኳን ደስ አላችሁ የኢትዮጵያ ሕዝብ በሙሉ። ሌላ እንግዲህ ከስንት ዓመታት በኋላ ለሀገሯ አብቅታ ከእናት ከአባቷ ጋር ተገናኝታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ እንግዲህ በሌላ ኑር ሰቡ ነው የመጣነው። በጣም ልብ የሚነካ የሚያስለቅስ ነው። ከስንት ልፋት ትግል በኋላ ከ14 አመት በኋላ ወደ ሀገሯ ወደ ተወለደችበት የትውልድ ሀገሯ ሄዳለች። እዚህ ላይ ግን በጣም የሚያሳዝን በቃ ያው ደስታም አንዳንዴ በእንባ ተራይተው ተቀብለዋታል። አልሐምዱሊላህ በጣም ደስ ይላል። ያሳለፈችው ጊዜ ግን ያሳዝናል። አሁንም ቢሆን የምትናገረው አማርኛ ትክክል ያላደለ ነው። ቀሪ እድሜዋን ደግሞ አላህ ያትራዝምላት። ግን ስንቶቻችን ነን የሷስ ይፋ ስለወጣ ነው ይፋ ያልወጣ በሚዲያ ያልታየ ስንቶች እህቶች ናቸው በእንደሱ አይነት መልኩ ለበረሃ ያልፍልናል ብለውን ወጥተን እንደዚሁ እዚሁ የምንገደልስ ከወንድም ከሴትም በቃ እሷስ ገና ነሽ ተብላ ነው። በቃ እንግዲህ ከሞት አፋፍ የወጣች ልጅ ናት ማለት ነው። አስባችሁታል? ድሮ ከ14 አመት በፊት ያላትን ፎቶና አሁን ያለችበትን ሁኔታ ስታዩት ግን እንዴት ልብ እንደሚሰብር እኔ እንጃ። አይቶ መፍረድ ነው የሚሆነው። እስር ቤት ላይ ያቺ የምታምር ወጣት ላይ ዛሬ ላይ እንግዲህ አርጅታ ብቻ ከስንት አመት በኋላ ደግሞ እንግዲህ ከ14 አመት በኋላ ከቤተሰቦቿ እንጀራ ቀምሳ በቃ በደስታም መልኩ እያለቀሰች ነበር። በጣም ያሳዝናል፣ ልብም ይሰብራል ማለት ነው። ምክንያቱም እንጀራ በእርግጥ እስር ቤት ላይ የለም። እንግዲህ የሚቀርበውን ምግብ አናውቅም። አሁን ላይ ግን እያለቀሰች ቢሆን የእናትና የአባቷን ደስታ እያየች በደስታ የአባቷን እግር እንግዲህ እየሳመች ሀገሯ ገብታለች። ያለችበትም ሁኔታ ቢያሳዝንም የድሮና ያሁኑ በልጅነት ወጥታ አሁን ያልፍልኛል ብላ አሁን ላይ እንግዲህ እንደዚህ ሆኖ መገኘት በጣም ልብ ይሰብራል። ግን አልሐምዱሊላህ እሷስ ከሞት አፋፍ ተመልሳለች። ግን ስንቶቻችን ነን ማለት ነው። ምክንያቱም በእንደዛ በሱ አይነት ሁኔታ እስር ቤትን ማቀው ለሀገራቸው ሳይበቁ በበረሃ በጅብ የተበሉ ስንት ናቸው። የሷስ ይፋ ስለወጣ አልሐምዱሊላህ አላህ ጥሎ አይጥልም። የዛሬ 14 አመት በፊት እንግዲህ እናትና አባቷን ለቅሶ ጠፍታም ከሚዲያም ሁሉ ጠፍታ ብርም ተሰባስቦላት የኢትዮጵያ ሕዝብ አንድ ሆኖ ዛሬ ላይ እንግዲህ ለእናት ሀገሯ ኢትዮጵያ አብቅቶ እናትና አባቷን ደስታ ወንድሞቿ አይተናል። እና ሁላችንም ቢሆን እንደዚህ ስንተባበር ደስ ይላል። አላህ ሱብሃነሁ ወተዓላ ዘረኝነትን ትተን እንደዚህ መረዳዳትን በቃ ፍቅርን ብንለግስ በጣም ደስ ይላል። ይኸው እንግዲህ በሰው እርዳታ ያው የአላህ ሱብሃነሁ ወተዓላ ውሳኔም አላህም ሲያግዛትም ቢሆን ሰበቡን አድርጎ ደግሞ ሰዎችን ልኮ እዚህ በመታወቅ ላይ ሆኖ ለሀገሯ በቅታለች። ግንስ እሷ ጋርስ የሚታሰሩት ጠያቂ አላቸው? ይፋስ ወጥተዋል? ሞተዋል? እስኪ ስንት ሰው ነው? እና እኔ በጣም ነው ልብ የሚሰብረው። እና ውድ እህቶቼ በዚሁ አጋጣሚ እንግዲህ ሰው ቤት ነው የምንሰራው። ምንም አላህ ሱብሃነሁ ወተዓላ ቀዳና ቀድር ቢሆንም ራሳችንን ግን መጠበቅ አለብን። እቺ ልጅ እንግዲህ ያው የቤቱ ባለቤት እደፍራለሁ ብሎ ሲል ነው ስትጋፋ እሱ የወደቀባት ነው ያለችው መጀመሪያ ላይ። አሁን ያው ሁሉንም ነገር ስታስታውስ በራሷ መናገር ስትጀምር ከሷ አንደበት እንሰማዋለን። በሶሻል ሚዲያ ግን ያው እንግዲህ እስር ቤት እንዳለች ራሷንም እንደ ድም ሆና ስትል ገድያታለሁም እያለች ነበረ። ይህ ሁሉ አልፎ እንግዲህ ሌላ ለቤተሰቦቿ
ዛሬ ላይ የደስታ ለቅሶን እያለቀሱ እያፈሰሱ ይገኛል። ኢትዮጵያ ተባብረው እዚህ ደርሳለች። እንግዲህ መጨረሻውን ቀሪ በጤና በአፍያ ከእናት ከአባቷ እናት ከአባቷ እየካደመች ያደርጋል። ምክንያቱም አስባችሁታል ድሮ ህፃን እንዳለች ያሁኑ ትዋን እስኪ ስንቶቻችን ነን? ያ አላህ እና አልሐምዱሊላህ ለዚህ ስላበቃት አላህ ሱብሃነሁ ወተዓላ እንግዲህ ገና ነሽ ያላት ነፍስ ናት ነው እዚህ ደርሳለች። ቀሪን መሆን አላህ ያሳምርልን እና ራሳችሁን ጠብቁ እህቶቼ። በቃ ቢያንስ እንደዛ ሲታገላት ያው በር ቢከፈት ማምለጥ የምትችልበት ዘዴ ናት። እንግዲህ ያለው ያችን ህፃን ልጅ እንግዲህ ስትገፈትሩ ሸፍኑ እየገደላት አላዋቅም ራሄ ስትል አድናለሁ ሴትነቴን አስከብራለሁ ስትል ነው። ይኸው እየገደያለሁ አይልማራው እሷ እንደገደለች አሳስባል። ግን እሱ ሲማገጥ ማለት ነው። እያችሁ ግን አረቦችም እንዲህ ናቸው ማለት ነው። ለስተራቸው ታማኝ ማለት ነው። እና አላህ ሱብሃነሁ ወተዓላ ይህችን ልጅ እንግዲህ ያችንን ልጅ ገለሻል ተብላ ስለሆነ እስር ቤት ይህን ያህል ዓመት ቆይታ ብሩም ተሰባስቦ እንደገናም ታስራ ድምጿም ጠፍቶ አሁን ላይ ተንቀሳቅሶ ሁሉም ለሀገሯ መብቃቱ ሁላችንም ኢትዮጵያ እንግዲህ ደስ ያለን ይቀኑብናል። በቃ ከምንም በላይ ትብብር ደስ ይላል ማለት ነው። እና ወንዶቼ ከዚህ ግዴታ ያለብን ነገር ራሳችንን መጠበቅ አለብን። ራሳችንን መጠበቅ አለብን እላችኋለሁ። ምክንያቱም አሁን ላይ ያው በጓደኛም ባሉት ምንም የሚጠቅም ነገር የለም። ምክንያቱም የአሁኑ ላይ ጊዜው በቃ የምታምኑት ሰው ነው ብላችሁ እንኳን የማታምኑት ሊመጣላችሁ ስለሚችል እና እንግዲህ በጣም ይከብዳል። ይህንን ልላችሁ የፈለኩትም በጓደኛዬ የደረሰባት ጊዜ እንደዛ አይነት አደጋ ተፈጥሮባት ነበር። እሷ ወደ እርግዝና እያለች ሳለ እንግዲህ አረቦቹ የአረቦቹ ልጆች ይዘው እንግዲህ እሷም የልጅ ቤት ነው የምትሰራው፣ እንደውም እናት ቤት ነው ተሰባስበው እናት ቤት የምትሰራውን ሁሉም እንግዲህ ትዳር ፋጡማ ቤት። ከዛም አልፎ ተርፎ እንግዲህ ይሄ ከተደረገ በኋላ እቺ ልጅ ሲጫወቱ ያ ህፃን ልጅ ይወድቅባትና ፍጥፍጥ ብሎ ይሞታል። ፍጥጥ ነው ያለውና ይሄ ነገር እነሱ ፈርተው ለመክፈት አሰጋቸው። ቆይተው ሲከፍቱ አላሳብ እንዳንተም እንዳለ ነበር። እና ውድ እህቶቼ በቃ ይቺ ልጅ አሁን እህቴን አሳልፋ ለሌላ ልትሰጥ ያለች ናት። በጣም የሚገርም የሚያሳዝን በጣም ያሳዝናልም ልብም ይነካል። ልብም ይነካል ማለት ነው። ምክንያቱም በቃ አርቲታ ምናምን ነገር ስናየው በጣም ያስፈራል። እና እንግዲህ ቀሪ እድሜዋን ደግሞ አላህ ሱብሃነሁ ወተዓላ ለሀገሯ እንዳበቃት መልካም ነገር ስታደርግ የምትለወጥ አላህ ያርጋት እያልኩት ስናበሳችኋለሁ። ባይ ባይ። እና ግን ላይክ አድርጉ፣ ሼር አድርጉልኝ።
ባይ ባይ። ቪዲዮ ላይክ ሸር ማድረጋችሁን አትርሱ። ባይ